ሰለሞን ስብሐት እባላለሁ። እኔ ተስፋ ይባላለሁ። እሺ ኤልሳቤት እባላለሁ። ሀገራችን ከሚጠየቁ በርካታ ሐሳቦች፣ ጥያቄዎች የሚያስማሙን አንድ የሚያደርጉን የሚያግባቡን ነገሮች እንወያያለን፣ ያግባባናል ብለን የምናስባቸው አይነት አጀንዳዎች ይመስሉኛል የብሔራዊ ምክክሩ ማለት ነው። ስለዚህ እንደ ሀገር እንደ ዜጋም ይሄ ውይይት ሁሉም ሰው በጉጉት የሚፈልገውና የሚጠብቀውም ደግሞ ሀገራችን ያለችበት ሁኔታ ይታወቃል። እዛ ላይ አንድነትን፣ ሰላምን፣ መተባበርን፣ መቀናጀትን ስለምንፈልግ ይህ ውይይት ብዙ ጊዜ የሚጠየቅ ለምንድን ነው መቼ ነው የሚደረገው በጣም ቆየ እየተባለ ብዙ ጊዜም የሚጠየቅ ነው። ምክንያቱም ጥቅሙ ይታወቃል። ከተወያየን፣ ከተነጋገርን፣ ከተግባባን የሚመጣው ሁኔታ የሁላችንም አንድ ሀሳብ የሚያስማማ ስለሆነ ምክክሩ በጉጉትም በፍላጎትም የምንጠብቀው ነው። ይሄ እኮ ቁጭ ብለሽ እንኳን እንደ ሀገር እንደ ቤተሰብ እኮ የቤተሰብ ችግር ቁጭ ብለሽ መወያየት አለብሽ አይደል? እንደ ቤተሰብ እንወያያለን፣ መፍትሄ ይመጣል። እንደ መስሪያ ቤትም ስትሰሪ እኮ መስሪያ ቤት ውስጥ ቁጭ ብለሽ ያሉትን ችግሮችና መልካም ጎኖችን አይተሽ ለጥሩዎች መልካም ለጥሩ እንደ ሀገር ደግሞ ዓለም ላይ ይሄ ሀገራዊ ምክክር ኮሚሽን ብዙ ሀገር ላይ ተሳክቷል። ፎር ኤግዛምፕል ደቡብ አፍሪካ ላይ ከዚህ በፊት ሌላ ሀገሮች ላይ ሙከራ ተደርጎ ተሳክቷል። የኛ ደግሞ ሀገር ስትታመም ደግሞ ይሄ ደግሞ ፐርፐዝሊ ተሰባስበን ችግሩ ምኑ ጋር ነው አለ ብለን ያችን ቁልፏን ፈልገን መፍታት ያስፈልጋል። ይሄ ደግሞ እንደ ቤት ሁላችንም እንደ ሀገር ካልሆነ የተወሰነ ግሩፕ ብቻ ይፈታል ማለት ነገር መፍትሄ አይመጣም። አሁን ግን እየተደረገ ያለው ራይት ነው። በዚህ አቅጣጫ ከሄነ ደግሞ መፍትሄ ይመጣል። የማይመጣበት ምንም ምክንያት የለም ማለት ነው። ሀገራዊ ምክክር የግድ ነው። ሁሉም ነገር ተመካክረክ የሆነው ነገር የተሻለ ውጤት ያመጣል ብዬ ስለማስብ ማለት ነው። ብሔራዊ ምክክሩ ተስፋ ይኖራል ብለን የምናስበው እንደ ሀገር ያው በርካታ የምንጠይቃቸው ጥያቄዎች አሉ። አንድ ሊያደርጉን የሚችሉ የሚያግባቡን ነገሮች፣ ሰላም የሚሰጠን ነገሮች፣ ትልልቅ ከኢኮኖሚ ማህበራዊ ከፍተኛ ሀገራችንን ያሻግራል አንድ ያደርጋል ብለን ኤክስፔክት ስለምንጠብቅ እዛ ላይ ምክክሩ የተሻለ ተስፋ የተሻለ እድገት አንድ የሚያደርግ አዲስ ሀሳብ ይመጣል ብለን በትልቅ ተስፋ የምንጠብቀው ነው። ይሄ በእርግጠኝነት አብዛኛው ኢትዮጵያ ላይ ያለ ተስፋ ይመስለኛል። ስለዚህ በጉጉት ነው የምንጠብቀው የመጨረሻ የደረሱበትንም የሚመጣውንም ውጤት በጉጉት ነው የምንጠብቀው። ያሉት ችግሮች ከሁሉም አካባቢዎች የሚመጡት ያቀረቡት ጥያቄዎች አሉ። ዛሬም ያቀርቡት እነዚህ ጥያቄዎች ተሰብስቦ አንድ በባንዲራ ጉዳይ ሊሆን ይችላል፣ ሁለት በህገ መንግስት ሊሆን ይችላል፣ ሶስት በአንቀጽ 39 ብዙ ነገር አለ አይደል? የሚያስማሙንን ትተን የሚያስማሙኑ ላይ መፍትሄ እንፈልጋለን ማለት ነው። እንደ ሀገር ሰላም ደግሞ እንዲመጣ ወሳኝ ሚና ነው የዛሬ ጉዳይ ማለት ነው። እቺ ዛሬ ቀን ደግሞ ነገን ቁጭ ብለን የምናስባበት ቀን ነው። ኢትዮጵያ ለካስ ከዚህ በፊት እንዴት አገሪቷ ታማ እንዴት ቁጭ ብሎ መፍትሄ መጥቷል። ስለዚህ እነዚህ አሻራቸውን በዛሬ ቀን ቁጭ ብሎ አሻራቸውን የጣሉት ሰዎች ሁሌ ይታሰባሉ ማለት ነው በሀገር ሰላም ጉዳይ ማለት ነው። ስለዚህ ዛሬ የምጠብቃት አገር ሰላም ትሆናለች፣ ያሉ ችግሮቹ ማነቆቹ የሚፈቱባት ቀን ነች ብዬ ነው የምጠብቀው። ተማክረው ምን ያሉት ነገር ነው አይደለም የሚባለው። ስለዚህ መመካከሩ ለምን ያለፉ ስህተቶች ብዙ ስህተቶች ሊኖሩ ይችላሉ። እነዛ ስህተቶች ዳግም እንዳይደገሙ ደግሞ ታች ማህበረሰቡ ድረስ ሁሉንም ሰው እርግጠኛ ነኝ ብትጠይቅ ሁሉም ሰው ፍላጎቱ አለው፣ ሁሉም ሰው ሀሳብ አለው። ስለዚህ ያ ነገር ደግሞ ታች እንዲደርስ ከላይ ያለው እስከ ታች ተወካይ የራሱን ተወካይ ልኮ ተመካክሮ ያለውን ነገር አገሪቷን ወደ ፊት ለማሻገር የሁሉም ሀሳብ አስተዋጽኦ አለው ያስፈልጋል ብዬ አስባለሁ። ከዚህ በፊት የሚያጋጩንና ወደኋላ ያስቀረን የስርዓቶች አሉ፣ የማያግባቡን የማያስማሙን ስርዓቶች ከኢኮኖሚ አንጻር ሊሆን ይችላል፣ ከማህበራዊ አንጻር ሊሆን ይችላል፣ ከብሔር አኳያ ሊሆን ይችላል፣ ከባንዲራም አኳያ ሊሆን ይችላል፣ ከህገ መንግስት አኳያ ሊሆን ይችላል። የሁላችንን የሚያስማማን አንድ የሚያደርገን ሊያሻግረን የሚችል ሀሳብ ይዘው ይመጣሉ ብዬ አስባለሁ። ይህ ደግሞ ለሀገራችን እድገት ወሳኝ ነው። በኋላ የሚያስቀረን እሱ ስለሆነ ማለት ነው። የማያግባቡ ነገሮች ካሉ ያው መሻገር ያስቸግራል፣ መራመድ ያስቸግራል። ካልተግባባ ካልተቀናጀ አንድ የሚያደርግ ነገር ከሌለ ለመሄድ ወደፊት ለመራመድ ስለሚያስቸግር ይህንን ነገር ግን ከተግባባን ከተቀናጀን ወደፊት ጥሩ ነገር ይኖራል ብዬ አስባለሁ። ጥያቄ ምንድን ነው? የፖለቲካ ጥያቄ ነው። የአይዲዮሎጂ እኮ ችግር ይኖራል ቤት ውስጥም። እኔና ባለቤት እህቶች የአይዲዮሎጂ ልዩነት ሊኖር ይችላል። ነገር ግን እንደ ሀገርና እንደ ቤተሰብ ደግሞ አንድ የምንሆንበት ምክንያት አለ ማለት ነው። ስለዚህ በአጠቃላይ አሁን ዛሬ እንደ ሀገራችን ሁሉም ተሰብስቦ የመጡትና የሀገራችን ችግር ሊፈቱት የመጡበትን አቅጣጫ ሁሉም ህዝብ የሚሰጠንን ተቀብለን ተግባር ላይ ካዋል ሀገራችን ሰላም ትሆናለች። የማይመጣ ነገር መጥፎ ነገር ምንም አይሆንም የሚለው ነው። እንደ ሀገር ግን የተበታተነ ነገር ይኖራል፣ ይሰበሰባል ከዛሬ ጀምሮ የሚለው አስባለሁ። ግን ሁሉም አመለካከቱን ደግሞ ወደ አንድ ማድረግ አለበት።
እዚህና እዛ መርገጥ የለብንም። ምንድነው የሚለው ቆሞ ማሰብ እንጂ ሚዲያ ላይ ሌላ ነገር የሰማውን ብቻ ይሄ አይሆንም አይደለም። ይሆናል የማይሆን ነገር ምክንያት ስላሌለ እንደ ሀገር ቁጭ ብለን የተሰጠንን ተቀብለን በፖዚቲቭ ከተቀበል የሚሆን ነገር ይሆናል። በኔጌቲቭ የሚቀበሉት ደግሞ ካሉ ልቡና ይስጣቸው የሚለው ብቻ ነው የምቀበለው ማለት ነው። እኔ የተሻለ ነገር ነው የምጠብቀው። ምክንያቱም ከዚህ በፊት አልነበረም፣ እንዲህ አይነት ማንዴትም አልነበረንም ጭራሽ። አይደለም ስለመመካከር ሀሳቡም ቃሉንም ሰምተን አናውቅም። በመንግስት ደረጃ ህዝብን ጠርቶ ምናልባት ዝም ብለህ ትመካከር እንጂ ራሱን ችሎ የሀገራዊ ምክክር ኮሚሽን ተቋቁሞ ምናምን የሚል ነገር በአሁኑ ነው የሰማነው። ስለዚህ የተሻለ ነገር የተሻለች ኢትዮጵያን ለማምጣት መመካከሩ የተሻለ ነው ብዬ ነው የማስበው።